የአውሮፓ መንግስት በኢትዮጵያ ላይ የጣለው የቪዛ እገዳ በይፋ ተነሳ። ይህ ኢትዮ ዴሊ ኒውስ ነው። ወቅታዊና አዲስ መረጃዎች እንዲደርሳችሁ ይህን የዩቲዩብ ቻናል ሰብስክራይብ እያደረጋችሁ ተከታተሉ። የአውሮፓ ህብረት በኢትዮጵያ የቪዛ አመልካቾች ላይ ጥሎት የነበረው ጥብቅ እገዳ ሙሉ በሙሉ መነሳቱን ተከትሎ መደበኛ የቪዛ አሰጣጥ ሂደት በድጋሚ ስራ መጀመሩ ተገለጠ። የህብረቱ የቪዛ ጉዳይ አርቲክል 25 ኤ ላይ ስጎ የነበረው ጊዜያዊ ገደብ ያነሳ ሲሆን ከዚህ በኋላ ለቪዛ ጠያቂዎች ምላሽ የሚሰጥ የጊዜ ሰሌዳ እና ባለብዙ መግቢያ መልቲፕል ኢንተራንስ ቪዛ አሰጣጥ ደንበኞች ወደ ቀድሞ መደበኛ አሰራር እንዲመለሱ ተደርጓል። ይህ ውሳኔ ባለፈው ወራት በአመልካቾች ላይ ተከስቶ የነበረውን ረጅም የጥበቃ ጊዜና የሰነድ ማጣራት ወከባዎችን በከፍተኛ ሁኔታ ያቃልላል ተብሎ ይጠበቃል። የአውሮፓ ህብረት ቀደም ሲል ከኢትዮጵያ መንግስት ጋር በስደተኞች አመላለስ ዙሪያ በነበረው አለመግባባት ሳቢያ የቪዛ አሰጣጥ ሂደቱን አጥብቆት የነበረ ቢሆንም አሁን ላይ የታየው የመንግስት ትብብር ለገደቡ መነሳት ዋነኛ ምክንያት መሆኑ ታውቋል። ውሳኔው በተለይም ለንግድ፣ ለትምህርትና ለሕክምና ወደ አውሮፓ መጓዝ ለሚፈልጉ ዜጎች ትልቅ እፎይታ የፈጠረ ሲሆን ከዛሬ ጀምሮ ማንኛውም አመልካች በተለመደውና ቀልጣፋ በሆነው የሥራ አሰራር መሰረት ማመልከት እንደሚችል የአምባሳደሮች መግለጫ ያመለክታል።